የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ አንድ ደጋሚ ሲሄድ። ከዚህ በኋላ ቪዲዮ ላይ ያለውን መስማት ያማል። የጻፍኩት አካውንቱ ስም ማለት አሁን ይሄን ምንድነው የምትለው አንተ? ምንድነው የምትለው? ሰው ነህ? በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ዳሚም አይችም አላቅም። ከዛ አንፃር አነ ፈሪህ والله ፈሪህቱ እኔ እንደውም አላህ ሌሎቹንም አላህ ሂዳያ ይስጣቸው አለበለዛ በቅርቡ ይሰብስባቸው ነው የምለው ከነሚዜዎቹ ነው የምለው። ጀዛኩም ኸይር። ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደሞ ዋና አርፏል። አልহামዱሊላህ ረቢል ዓለሚን። አንድ ሴት ለሐጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይሄን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄ በተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? ሲሞት ሙስተሪሁ ወሚስተርሚኑ የሚሉት ማለት ነው። አዎ ጀናዛው ሲያልፍ ማለት ነው። ወይ እንገላገለዋል ወይ ይገላገል። አይ والله ሐቂቃ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ከመኖሪያ ቤታቸው ወደ ኑር በኒ መስጂድ ፒያሳ ሽኝት እየተደረገለት ነው። ግሎባል ሆቴል ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወደ አገለገሉበት ኑር መስጂድ ነው እያቀና ያለው። ኡላማዎች ደረሳዎቻቸው ኡስታዞችና ወዳጆቻቸው ሽኝት አድርገዋል። በኑር በኒ መስጂድ ሰላተ ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት ስራ ኃላፊዎች ጭምር በተገኙበት ሽኝት ከተደረገ በኋላ ከቀኑ 10 ሰዓት ላይ ስርዓተ ቀብራቸው የሚፈጸም ይሆናል ተብሏል። በምስሉ ላይ እንደምትመለከቱት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የአስክሬን ሽኝት እየተካሄደ ነው። አስክሬናቸው ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው እየተሸኘ የሚገኘው። በቀጣይም በኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ሽኝት ይካሄዳል። ከቀኑ 10 ሰዓት ላይ ስርዓተ ቀብራቸው እንደሚፈጸም ተነግሯል። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው መሆኑ። ኢትዮጵያ አምርራ ትዘን፣ ህዝቦቿም አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት የምታውቁት ታውቃላችሁ። እፖስታቸዋለሁ፣ ፕሮፋይል አደርጋቸዋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ ነው የምከተላቸው የለም። ቃል ሰማይ ቃል ምድር። ከኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ 3 ነገሮችን መካድ አልችልም። ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደመቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት 3 ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ህይወቴን ትቼ እኔም ልጆችን ቤተሰቤንም ይዤ ከእግራቸው ስር አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለሁ። የእምነታችን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው። በእስልምናም
የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኒትሊ ነው ማስተባበልም መቅባትም ስለማይቻል ሀጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኛን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሀጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ህዝብ ነው። ለእስልምና ህዝብ አይደለም፣ ለመላው ሙስሊም ህዝብ አይደለም። ሀጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቂ ፍቱም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነፍሳቸውን ይማርልን። ሀጂ ሙፍቲ እረፍቶት በገነት ይሁን፣ ነፍሶትን ይማር። የምራዝኛለሁም ደንግጫለሁም። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በሀጂ ሙፍቲ ህልፈት የተሰማቸውን ሐዘን ገለጹ። ቅዱስነታቸውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም በሚል መሪ ቃል መልእክታቸውን ያስተላለፉ ሲሆን ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አታለች ሲሉ ተናግረዋል። ቅዱስነታቸውም ዛሬ ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ቅዱስ ፓትርያርኩ ሐዘናቸውን ገልጿል። እንዲሁም ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሐዘን መግለጫቸውን ሰጥተዋል ማለት ነው። የቅዱስ አባታችን ቡራኪያቸው ይድረሰን፣ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉ። ቤቱንም ፎሎ ማድረጋችሁ እንዳትረሱ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ባስተላለፈው የሐዘን መግለጫ መልእክት ተቀዳሚው ሙፍቲ ሀጂ ዑመር እንድሪስን ከሙስሊም ማህበረሰብ አልፎ በመላው ኢትዮጵያውያን ዘንድ እጅግ ተወዳጅ ሩሩና ትሁት የጥሩ ሃይማኖት አባት ምሳሌ እንደነበሩ ገልጿል። ቴዲ አፍሮ በዚህ ከባድ ሐዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን ተመኝቷል። በተጨማሪም ፈጣሪ ነፍሳቸውን እንዲምርልን የሚል ልባዊ ምኞቱን ጨምሮ ነፍስ ይማር በማለት ሐዘኑን አጠናቋል። የሀጂ ዑመር እንድሪስ ህልፈተ ህይወት የሀገሪቱን ሰላም፣ መቻቻል፣ አንድነት ሲሰብክ ለኖረ ኢትዮጵያዊ ህዝብ ትልቅ ኪሳራ መሆኑንም እጅግ የሚደነቅ ነውና ሀጂ ሙፍቲ አባታችን ለወዳጆቻቸው በሙሉ ለኛንም ጨምሮ እጅግ አዝነናል። የሀገር ዋርካ፣ የሀገር ትልቅ ሰው፣ ሁሉንም በሚዛን የሚያዩ አስተዋይ አባት ኢትዮጵያ አጣለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እረፍት የተሰማቸውን ሐዘን ገልጸዋል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገሩን የሚወድ ህዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት የሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አታለች ሲሉ ገልጸዋል። ቤተክርስቲያናችን ወዴት እየሄደች ነው? ግማሹ በሱሪ ግማሹ ከነጨበሬው ስርዓተ ቁርባንን እየፈጸመ ነው ያለው። ቤተክርስቲያናችን ምን እየተደረገ ነው ያለው? ለዚህ ተጠያቂው ማን ነው ካላችሁኝ ንስሐ አባት ነው። ንስሐ አባት። ይሄን ቪዲዮ ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ
የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው። ሀገራችንን አማን አላህ ያርግልን። እኛን ንጹህ አላህ ያርገን። አመራሮቻችን አዛኝ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው። እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም፣ አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅን ከኔ በላይ የለም የሚለው ሁላ ተንቀጥቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ከዚህ የባሰ ይመጣል። አንቀጥቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ፣ ተቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሙኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ከልባችን የምንመለስ አላህ ያርገን፣ ከእውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልሐምዱሊላህ። የተለያዩ ተጽዕኖ ፈጣሪ ሰዎችና ታዋቂ ሰዎች በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት ምክንያት የሰማቸውን ሀዘን እየገለጹ ይገኛሉ። ከነኚህ መካከልም ቴዲ አፍሮ አንዱ ነው። በዛሬው ዕለት በተሰማው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅና ሩሩ ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ። በዛሬው ዕለትም በተሰማው ህልፈተ ህይወታቸው በደረሰው ሀዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ለሙስሊሙ ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸው እንዲመርልን ከልብ
ከልብ እመኛለሁ ሲል ይህንን ያዘን መልእክቱን አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዶክተር አብይ አህመድ ስለ ተቀዳሚ ሙፍቲ ሀጂ ዑመር የተሰማቸውን ሀዘን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማትን ጥልቅ ሀዘን ገልጻለች። ቤተክርስቲያኗ ባስተላለፈችው የሀዘን መግለጫ የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ዜና እረፍትን የሰማነው በታላቅ ሀዘን ነው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትልም ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመላ ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ እንደሚኖሩም አመላክታለች። በመጨረሻም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝም ገልጻለች። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግና እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሳለንም ብለዋል። በመጨረሻም ለቤተሰቦቻቸውና ለመላው ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ በማለት ሐዘናቸውን ገልጸዋል። ዛሬ ጥቅምት 7 ቀን 2018 ዓ.ም የትግራይ ክልል ሲኖዶስ መንበረ ሰላማ ጉባኤ ማካሄድ ጀምሯል። አበው ሊቃነ ጳጳሳት፣ ሌሎች የየመምሪያ ኃላፊዎችም ተገኝቷል። ብዙ ውሳኔዎችን ይወስናሉ ተብሎ ይጠበቃል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ብፁዕ አቡነ ሳዊሮስ መጋዘን የሚመስለውን መንበረ ፓትርያርክ በልማት እንዲያሸብርቅ አድርገውልናል ሲሉ ብፁዕ አቡነ ሕዝቅኤል ተናግረዋል። ብፁዕ አቡነ ሳዊሮስ መወዳደስና መሸነጋገሉ ይብቃ፣ በቤተ ክርስቲያን ጉዳዮች ላይ ብቻ እናተኩር፣ ሪፖርቶቻችን እውነት ብቻ መሰረት ያድርጉ፣ ዘመኑ የመረጃ ነው፣ የማይታይ የማይሰማ የለም፣ እንዳንተዛዘብ። አስደሳች ዜና ከአዲስ አበባ ሀገረ ስብከት ተሰምተዋል። በተለይ ደግሞ በትላንትናው ዕለት ለዓመታት የአዲስ አበባ ሀገረ ስብከትን ሲንጥ የነበረው የተፈናቃዮች ጉዳይ በብፁዕ አቡነ ሕርያቆስ ሀሳብ አመንጭና መመሪያ ሰጭነት እንዲሁም በክቡር ስራ አስኪያጅ ጥብቅ ክትትልና አስተባባሪነት በትክክለኛ ሰነድ የታወቁ 97 አገልጋዮች በትላንትናው ዕለት ሙሉ በሙሉ የተመደቡ ሲሆን በተጨማሪም በአንዳንድ አድባራት ላይ በሰበካ ጉባኤ ውሳኔና ጥያቄ እንዲጸድቅላቸው የጠየቋቸው 45 አገልጋዮች በትላንትናው ዕለት የምደባ ደብዳቤ ደርሷቸዋል። እንኳን ደስ ያላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማትን ጥልቅ ሐዘን ገለጸች። ቤተክርስቲያኗ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለሀገር አንድነት፣ ለሰላም፣ ለፍቅርና ለርህራሄ የኖሩ አባት ነበሩ በማለት ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና ለመላው ኢትዮጵያን መጽናናትን ተመኝታለች።